Now, Hezbollah's leader has rejected the ceasefire deal agreed between the Lebanese and Israeli governments. የሊባኖሱ ሂዝቦላህ በአሜሪካ አሸማጋይነት በእስራኤልና ሊባኖስ መንግስታት መካከል የተደረሰውን የተኩስ አቁም ስምምነት ውድቅ ማድረጉን አስታወቀ። ቡድኑ ስምምነቱን ውድቅ ማድረጉን ይፋ ባደረገበት ወቅት እስራኤል ዛሬ ሊባኖስ ላይ በሰነዘረችው የአየር ጥቃትም 6 ሰዎች ሕይወታቸው ማለፉ ተረጋግጧል። የቡድኑ መሪ ናይም ቃሲም የተኩስ አቁም እቅዱ የሊባኖስን ህዝብ ለማጥፋት የተቀረጸ ካርታ ነው ሲሉ የገለጹት ሲሆን ቡድናቸው ጥቃቱን የሚያቆመው እስራኤል ሙሉ በሙሉ የተኩስ አቁሙን ተቀብላ ወታደሮቿን ከሊባኖስ መሬት ስታስወጣ ብቻ መሆኑን አስገንዝበዋል። የተኩስ አቁም ስምምነቱ ይፋ በተደረገ ማግስትም የእስራኤል ጦር በደቡባዊ ሊባኖስ በሚገኙ በርካታ መንደሮች ላይ የአየር ድብደባውን የቀጠለ ሲሆን በናባቲህ በምዕራብ ቤካ ሸለቆ አካባቢ በተሰነዘሩ ጥቃቶች በርካታ ጉዳቶች መድረሳቸውን ከቤይሩት የሚወጡ መረጃዎች ያመላክታሉ። በአሜሪካ አስተባባሪነት የተዘጋጀው ይህ ስምምነት ሂዝቦላህ ሙሉ በሙሉ ተኩስ እንዲያቆምና ታጣቂዎቹን ከሊታኒ ወንዝ በስተደቡብ ከሚገኙ አካባቢዎች እንዲያስወጣም የሚደነግግ ነበር። ይሁን እንጂ ሂዝቦላህ በቀጥታ በውይይቱ ላይ ያልተሳተፈ ሲሆን ድርድሩ የተካሄደው በሊባኖስ መንግስትና በእስራኤል መካከል ብቻ እንደነበር ተገልጿል። ይህ የሂዝቦላህ ውሳኔና የቀጠለው የእስራኤል ጥቃት በአካባቢው ዘላቂ ሰላም ለማውረድና የቀጠናውን ጦርነት ለማስቆም የሚደረገውን ዲፕሎማሲያዊ ጥረት ከፍተኛ አደጋ ላይም ጥሎታል። በአካባቢው የቀጠለው ከባድ ውጊያም የቀጠናውን ጦርነት ለማቆም የሚደረገውን ጥረት አደናቅፎታል። በተጨማሪም በሁለቱ ወገኖች መካከል በተካሄደው ከባድ የተኩስ ልውውጥ አንድ የተባበሩት መንግስታት ድርጅት የሰላም አስከባሪ ህይወት ያለፈ ሲሆን በደቡባዊ ሊባኖስ በተደረገ ውጊያ ላይም አንድ የእስራኤል ወታደር ህይወቱ ማለፉ ታውቋል። በዚህ ቦታም እየተካሄደ ያለው ከባድ ውጊያና የሂዝቦላህ አቋም በዲፕሎማሲያዊ መንገድ ለመፍታት የሚደረገውን ዓለም አቀፍ እንቅስቃሴ ከፍተኛ ፈተና ውስጥ ጥሎታል። የሂዝቦላህ መሪ ናይም ቃሲም በቴሌቪዥን ባስተላለፉት መግለጫቸው እየተካሄደ ያለው ድርድር ትርጉም የለሽ ክብረ ነክና አዋራጅ ሲሉ ካጣጣሉ በኋላ ስምምነቱ የሂዝቦላህ ታጣቂዎች በከባድ ጥቃት ስር ሆነው ደቡባዊ ሊባኖስን ለቀው እንዲወጡ የሚያቀርበው ጥያቄ እጅ መስጠትን፣ መሸነፍንና የጠላትን ግብ ማሳካትን የሚያመላክት ነው ብለዋል። ጥቃቱ እስከቀጠለ ድረስ የእስራኤል ሰሜናዊ ክፍል ሰላም እንደማያገኝ ማስጠንቀቃቸው ደግሞ በምዕራብ ኢየሩሳሌምና በሂዝቦላው ራድዋን ኃይል መካከል አሁንም የማያባራ ጦርነት ስለመኖሩ የሚያመላክት ነው። ናይም ቃሲም እኛን የሚያስጨንቀን የወረራው ማክተም፣ የተኩስ አቁም መታወጅና የእስራኤል ጦር ሙሉ በሙሉ መውጣት ብቻ ነው ያሉ ሲሆን ሂዝቦላህ ውጊያውን ለማቆም የገባው ምንም አይነት ቃል ኪዳን አለመኖሩን አስምረውበታል። መሪው አያይዞም የእኛ መንደሮች ሰላም አጥተው በቦምብ እየተደበደቡና እየፈረሱ ህዝባችንም እየተገደለ ባለበት ሁኔታ ሰሜናዊ እስራኤል መቼም ቢሆን ሰላም አያገኝም ሲሉ ዝተዋል። ይህ የቃሲም መግለጫ እስራኤል ይበልጥ ጥቃቷ እንድታጠናክር በር ሊከፍት ይችላል ሲሉ ተንታኞችም ያስጠነቅቃሉ። የሂዝቦላ መሪ ናይም ቃሲም ያስተላለፉትን መግለጫ ተከትሎ በሰሜናዊ እስራኤል በሚገኙ በርካታ የድንበር አካባቢዎች የሰው አልባ አውሮፕላን ጥቃት ማስጠንቀቂያ ሳይረን መደወሉም ተሰምቷል። የማስጠንቀቂያ ደወሉ ከተሰማባቸው አካባቢዎች መካከል ጠቅላይ ሚኒስትር ቤንያሚን ኔታንያሁና በርካታ ሚኒስትሮቻቸው ከአካባቢው ባለስልጣናት ጋር ስብሰባ በማድረግ ላይ የነበሩበት ሸሎሚ የተባለችው ከተማ እንደምትገኝበት የጠቅላይ ሚኒስትሩ ቢሮ አስታውቋል። የእስራኤል መገናኛ ብዙሃን እንደዘገቡት ጠቅላይ ሚኒስትር ኔታንያሁ የማስጠንቀቂያ ደወሉ ከመሰማቱ ጥቂት ደቂቃዎች ቀደም ብሎ አካባቢውን ለቀው ወጥተዋል። የእስራኤል ጦር በኋላ ላይ በሰጠው መግለጫ ሳይረኑ ሊደወል የቻለው በደቡባዊ ሊባኖስ በነበሩ ወታደሮች አቅራቢያ ያረፉ በርካታ ድሮኖችን ለማክሸፍ በተደረገ ሙከራ ምክንያት እንደሆነም ገልጿል። በጥቃቱ ምንም አይነት የሰው ጉዳት እንዳልደረሰም አረጋግጧል። የእስራኤል ጦር ኤታማዦር ሹም ሌተናንት ጄኔራል ኤያል ዛሚር የቀጠለው ጦርነት በሂዝቦላህ የጥቃት ዛቻ ስር ለሚኖሩ የሰሜናዊ እስራኤል ከተሞች ትልቅ ጫና እየፈጠረ መሆኑን ከመናገርም አልሸሸጉም። ይሁን እንጂ እስራኤል በኢራንና ሊባኖስ ላይ ያካሄደችው ወታደራዊ እርምጃ ኢራንንና ሂዝቦላህን ከዚህ ቀደም ታይቶ በማይታወቅ ደረጃ በማዳከም አዲስ የደህንነት እውነታን መፍጠር ችሏል ሲሉ ተናግረዋል። በሌላ መረጃ ከሰሞኑ ከባድ ውጊያ ሲስተናገድባት ከቆየችው የደቡባዊ ሊባኖስ ዲቢን ከተባለች መንደር የእስራኤል ጦር ለቆ መውጣቱን ተከትሎ የሊባኖስ የመንግስት ሰራዊት ከተባበሩት መንግስታት ድርጅት የሰላም አስከባሪ ኃይል ጋር በመቀናጀት ሐሙስ ከሰዓት በኋላ ወደ አካባቢው መንቀሳቀስ መጀመሩን የሀገሪቱ መንግስታዊ መገናኛ ብዙሃን ዘግበዋል። ይህም ከ4 ወራት የእስራኤልና ሂዝቦላ ጦርነት ከተቀሰቀሰ ወዲህ የእስራኤል ጦር ከደቡባዊ ሊባኖስ ግዛት ለቆ ሲወጣም የመጀመሪያው ነው ተብሏል። የእስራኤል መከላከያ ኃይል ከተቆጣጠረው የደቡባዊ ሊባኖስ ክፍል ሲያፈገፍግ ይህ የመጀመሪያው ክስተት ሲሆን ይህም በዲቢን መንደር የነበረውን ከባድ ግጭት እያረገበ ሆኗል። የእስራኤል ጦር ሰፊ የደቡባዊ ሊባኖስ መሬት ተቆጣጥሮ በሚገኝበት በዚህ ወቅት እየተካሄደ ያለው ከባድ ውጊያ ሰፊውን የኢራን ጦርነት ለማቆም የሚደረገውን ጥረት አደጋ ላይ ጥሎታል ሲሉም ተንታኞች እየተናገሩ ነው። ተጨማሪም ለዓለም አቀፍ የነዳጅና የተፈጥሮ ጋዝ አቅርቦት እጅግ ወሳኝ መተላለፊያ የሆነውን የሆርሙዝ ሰርጥ መልሶ ለመክፈት የሚደረገውን ጥረት አደናቅፎታል። የሆርሙዝ ሰርጥ መዘጋት በዓለም አቀፍ ኢኮኖሚ ላይ ከፍተኛ መናወጥ ማስከተሉ የሚዘነጋ አይደለም። በሊባኖስና በቀጠናው ያለው ጦርነት አለመረጋጋት መፍጠሩ የዓለምን የነዳጅ ንግድ መስመር የዘጋውን የሆርሙዝ
የሆርሙዝ ሰርጥ ቀውስ በዲፕሎማሲ ለመፍታት የሚደረገውን ጥረት እጅግ አስቸጋሪም አድርገውታል። ከዚህ ጋር በተያያዘ ኢራን ማናቸውም አይነት ዘላቂ የተኩስ አቁም ስምምነት ሊባኖስን ማካተት አለበት ማለቷ ይታወሳል። በአንጻሩ በዚህ ዓመት መጨረሻ ላይ ምርጫ የሚጠብቃቸው የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሄዝቦላህ ዳግም ለእስራኤል ስጋት የማይሆንበት ደረጃ ላይ እስኪደርስ ድረስ ወታደራዊ ጥቃቱን አጠናክረው ለመቀጠል እንደሚፈልጉ መናገራቸውና ኢራን ደግሞ በቀጠናው የሚደረጉ ማናቸውም የሰላም ስምምነቶች ከጋዛ ባለፈ የሊባኖስን ደህንነት የሚያረጋግጡ መሆን እንዳለባቸው ማሳሰቧ መካከለኛው ምስራቅ ከውጥረት አለመውጣቱን ያመላክታል። ጠቅላይ ሚኒስትር ኔታንያሁ በሀገሪቱ በሚካሄደው ምርጫ ዋዜማ ላይ በመሆናቸው በሄዝቦላ ላይ የሚወሰደውን እርምጃ በድል አድራጊነት ማጠናቀቅን እንደ ትልቅ የፖለቲካ ግብ ይዘውታል ሲሉ የሚነቅፏቸውም በርካቶች ናቸው። እስራኤል ከሄዝቦላና ኢራን ጋር የገባችበት ጦርነት በርካታ ሰብአዊና ኢኮኖሚያዊ ኪሳራ አድርሶባታል ቢባልም አሁንም ጦርነቱን ለመቀጠል ያላት ፍላጎት መካከለኛው ምስራቅ መቼ ከጦርነት ነፃ እንደሚወጣ ለመገመት አዳጋች አድርጎታል የሚሉ በርካቶች ናቸው።